አንድን አዲስ የፋይናንስ ቴክኖሎጂ ምርት በማደግ ላይ ወዳለ ገበያ በተሳካ ሁኔታ ለማስገባት ምን ያስፈልጋል? ዛሬ እንደ ኤምፔሳ እና ቴሌቢር ካሉ ስኬታማ ምሳሌዎች ልምድ በመቅሰም የተዘጋጀን አንድ ስልታዊ ዕቅድ ደረጃ በደረጃ እንመረምራለን። ከታላቅ ሐሳብ ወደ እውነተኛ ገበያ የሚደረገውን ጉዞ አብረን እንመልከት። እሺ፣ እስቲ በቀጥታ ወደ ፕሮጀክቱ ልብ እንግባ። የመጀመሪያው ግብ በጣም ትልቅ ነው፣ 100,000 ተጠቃሚዎች። ይህ ዝም ብሎ ቁጥር አይደለም። ከባዶ ለመነሳ ፕሮጀክት ይህ ምን ያህል ትልቅ ምኞት እንደሆነ አስቡት። የፕሮጀክቱ ስፋትና ፈተና የሚጀምረው ከዚሁ ነው። ያንን ትልቅ ቁጥር አያችሁት? እሺ፣ አሁን ደግሞ ይሄን ስሙ። ይህንን ሁሉ ለማሳካት የተሰጠው ጊዜ 6 ወራት ብቻ ነው። እዚህ ጋ ነው እንዲህ ወሳኙ ጥያቄ የሚነሳው። 100,000 ተጠቃሚዎችን በግማሽ ዓመት ውስጥ ማግኘት እንዴት ነው የሚቻለው? ይህ የጊዜ ገደብ እያንዳንዱ እርምጃ በፍጥነትና በትክክለኛነት መከናወን እንዳለበት ያስገድዳል። ወደ ዕቅዱ የመጀመሪያው ምዕራፍ እንግባ። መሰረቱን መታ። ያው ልክ እንደ ማንኛውም ትልቅ ሕንፃ ሁሉም ነገር የሚጀምረው ከመሰረቱ ነው። ጠንካራ መሰረት ከሌለ ሁሉም ነገር ይፈርሳል። እዚህ ጋር የሚሰሩት ስራዎች ሕዝብ ከማየቱ በፊት የሚከናወኑ ቢሆኑም ለስኬት ግን ወሳኝ ናቸው። ስለዚህ የመጀመሪያው እርምጃ መሬት ላይ ያለው እውነት ምንድን ነው የሚለውን መረዳት ነው። ደንበኞች ምን ይፈልጋሉ ከሚለው ጥያቄ ጀምሮ የሀገሪቱ የፋይናንስ ሕጎች ምን ይፈቅዳሉ እስከሚለው ድረስ በጥልቀት ይመረመራል። በተለይ ደግሞ ገንዘብ ነክ አገልግሎት ላይ ስትገቡ ከሕግ ጋር መጣላት አያዋጣም። የዚህ ምዕራፍ ውጤት የሆነው የገበያ ጥናት ሪፖርት ለሚቀጥሉት ሁሉም ውሳኔዎች እንደ መመሪያ ካርታ ያገለግላል። እሺ፣ ጥናቱ ተጠናቀቀ፣ መረጃው ተሰበሰበ። አሁን ያው ሐሳቡን ወደ ተጨባጭ ምርት የምንቀይርበት ጊዜ ነው። የቴክኒክ ግንባታው እዚህ ላይ ያለው ትልቁ ፈተና አዲሱ መተግበሪያ ከነባር የባንክና የቴሌኮም ስርዓቶች ጋር እንከን በሌለው መልኩ ተቆላልፎ እንዲሰራ ማድረግ ነው። የዚህ ምዕራፍ ግብ አንድ የሚሰራ በታ መተግበሪያ ማዘጋጀት ነው። ለመጀመሪያ ሙከራ ዝግጁ ሆነ ማለት ነው። በቃ ምርቱ ተሰርቶ አልቋል። አሁን ትልቁ ጥያቄ እንዴት ነው ወደ ህዝብ የምናደርሰው? እዚህ ላይ የምርቱ ስሙን፣ ብራንዱን መፍጠር እና ከደንበኞች ጋር የሚያገናኘውን ድልድይ መገንባት ላይ እናተኩራለን። ምክንያቱም ምርጥ ቴክኖሎጂ እንኳን በተጠቃሚ እጅ ካልገባ ዋጋ የለውም። እዚህ ላይ ነው ለመተግበሪያውን ነፍስ የሚሰጠው። ለታለመለት ማህበረሰብ የሚደርስ ታሪክ፣ ስም እና መልክ ይዘጋጅለታል። ግን ብዙ ሰው ማስታወቂያ የሚጀምረው ምርቱ ከወጣ በኋላ ይመስላለሁ። እዚህ ጋ ነው ትልቁ ምስጢር ያለው። ስልቱ በሙሉ የሚቀረጸው ገና ምርቱ ሳይጠናቀቅ ነው። ይህ ቅድመ ዝግጅት ለስኬታማ ጅምር በጣም ወሳኝ። ምንም እንኳን አገልግሎቱ ዲጂታል ቢሆንም ስኬቱ ግን የሚወሰነው በሰው ነው። በተለይ ገንዘብ በሚዘዋወርበት ማህበረሰብ ውስጥ እምነት ወሳኝ ነው። እዚህ ላይ ነው የኤጀንቶቹ ሚና የሚመጣው። እነሱ የአገልግሎቱ ፊት ናቸው። ሰዎች የሚያምኗቸው እነሱኑ ነው። ስለዚህ 500 ኤጀንቶችን መመልመልና ማሰልጠን ለዚህ ዕቅድ ትልቅ አካል። እድገትን ለማፋጠን 3 ቁልፍ ስልቶች አሉ። አንደኛ፣ ማስታወቂያው የውጭ እንዳይመስል ከአካባቢው ባህል ጋር ማዋሃድ። ሁለተኛ፣ ሰዎች የሚያምኗቸውንና የሚሰሟቸውን ታዋቂ ሰዎች እንደ አምባሳደር መጠቀም እና ሶስተኛው፣ ምናልባትም ከሁሉም በላይ ኃይለኛው፣ ተጠቃሚዎች ራሳቸው ጓደኞቻቸውን ሲጋብዙ የሚሸለሙበትን የሪፌራል ፕሮግራም መዘርጋት ነው። ይህ የአፍ ለአፍ ቃልን በማይታመን ፍጥነት ያሰራቸዋል። እና በቃ ሁሉም ዝግጅት አልቆ ወደ ትልቁ ቀን ደረስን። ምርቱ ለሕዝብ የሚቀርበት ቀን። ግን እዚህ ጋር አንድ ወሳኝ ነገር አለ። ዕቅዱ ስለ ስኬት ብቻ አይደለም፣ ነገሮች ቢበላሹስ የሚለውንም ይመልሳል። ሁሉም ዝግጅት ያተኮረው ለዚህ ቅጽበት ነበር። ይፋዊ ጅምር የዝም ብሎ ጀምረናል ማለት አይደለም። ትልቅ የመክፈቻ ስነ ስርዓት ይዘጋጃል። ዓላማው የሚዲያዎቹን ትኩረት መሳብና አዲስ ነገር መጥቷል የሚል ወሬ በመላ ሀገሪቱ እንዲዳረስ ማድረግ ነው። የመጀመሪያውን ጉልበት ለመፍጠር ነው። እስካሁን ያወራነው ስለ ስኬት ነው። ሁሉም ነገር ብሩህ ይመስላል። ግን
አንድ አስተዋይ ዕቅድ ሁሌም ይህን ጥያቄ ይጠይቃል። ነገሮች እንደታሰበው ባይሄዱስ? የስኬት ዕቅድ ብቻ ሳይሆን ለውድቀትም ዝግጁ መሆን የጥንካሬ ምልክት ነው። እና የዕቅዱ ብልጠት የሚታየው እዚህ ጋር ነው። እስቲ አንድ ምሳሌ እንይ። በማደግ ላይ ባሉ ሀገራት ትልቁ ስጋት የኢንተርኔት መቋራረጥ ነው። መፍትሔውስ በጣም የሚገርም ነው። ከመተግበሪያው በተጨማሪ በዩኤስኤስዲ ቴክኖሎጂ የሚሰራ አማራጭ ማቅረብ። ይህ ማለት ኢንተርኔት ባይኖርም፣ ስማርት ስልክ ባይኖርም በማንኛውም አይነት የአዝራር ስልክ ኮዶችን በማስገባት አገልግሎቱን መጠቀም ይቻላል ማለት ነው። ይህ መፍትሔ የቴክኒክ ችግርን ብቻ ሳይሆን የአገልግሎት ተደራሽነትን በእጅጉ ያሰፋል። በመጨረሻም ይህ ሁሉ ዕቅድ ለምንድን ነው? ከቀን መቆጠሪያና ከሥራ ዝርዝር በላይ ነው። ይህ ሰነድ ለባለ ሀብቶችም ሆነ ለአጋሮች አንድ ትልቅ ነገር ይሰጣል፤ እምነት። ይህ ቡድን ሥራውን ያውቃል፣ ለፈተናዎችም ዝግጁ ነው የሚል ጠንካራ መልእክት ያስተላልፋል። በአጭሩ ለማስቀመጥ ይህ ዕቅድ 3 ቁልፍ ነገሮችን ያረጋግጣል። አንደኛ፣ የቴክኒክ ብቃት፣ ስርዓቶችን የማገናኘት ችሎታ። ሁለተኛ፣ የገበያ ጥበብ፣ ደንበኞችን የመሳብ ስልት። እና ሶስተኛ፣ የማስተዳደር ብስለት፣ ጊዜን እና በጀትን በአግባቡ የመቆጣጠር ችሎታ። እነዚህ 3ቱ ሲሟሉ ዕቅዱ ወደ ስኬት ይቀየራል። ትንታኔያችንን በዚች ጥያቄ እንቋጭ። ዛሬ ያየናቸው መርሆዎች ከገበያ ጥናት ጀምሮ እስከ ስጋት መከላከል ድረስ ለሞባይል ገንዘብ ብቻ የተገደቡ ናቸው ወይስ ይህ ስልታዊ ዕቅድ ለማንኛውም አዲስ የቴክኖሎጂ ምርት ማስጀመሪያ እንደ መሰረት ሆኖ ሊያገለግል ይችላል? በዚህ ጉዳይ ላይ እስቲ ትንሽ እናስብ።